ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ እንዴት ይዟቸዋል? ሁሉ አማን፣ ሁሉ ሰላም ነው። እኔ ጋር አለው ፈጣሪ የተመሰገነኝ። እንግዲህ ዛሬ ትንሿን ይዤላችሁ መጥቻለሁ። እናንተን በቅንነት እስከ መጨረሻው ድረስ ተከታተሉ። ቤተሰብ የሆናችሁ በላይክ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ባለፈው ክፍል ላይ እንግዲህ ትንሿ ድራማ እንዳየነው ከሆነ እንግዲህ የኢዛና አጎትና ኢዛና እንግዲህ ስለ ትንሿ አብረው እያወሩ እና ደግሞ እንግዲህ የኢዛና እናት ደግሞ ኢዛናና ትንሿ ከተኙበት ወደ እነሱ ትሄድና ትንሿን እፈልጋታለሁ ስትለው፣ ምክንያቱም የኢዛና እናት እንግዲህ ትንሿና ኢዙ እንግዲህ አብረው እንደሆኑም አትፈልግም ነበረ እና የዛሬውን ክፍል ይዤላችሁ መጥቻለሁ። እነሆ እናንተም እስከ መጨረሻው ድረስ ተከታተሉ። እንግዲህ ኢዙና ትንሿ ሲነሱ እንግዲህ የኢዛና እናት በር ላይ ተኝታ ስለነበረ እንግዲህ እማዬ ምን ሆነሽ ነው ሲላት፣ እናቱም እኔ እኮ ምንም አልሆንኩኝ ትላለች። እና ታዲያ ከዚህ ለምንድን ነው ቁጭ ያልሽው ሲላት፣ ትንሿን ምን አድርገሽ ነው ስትላት፣ አይ እኔ ምንም አላደረግኩሽም፣ እኔ በሩን ከፍቼ ስነሳ ከዚህ ነበር ያገኘሁሽ ትላታለች። ኢዛናም እናት ሁላችሁ ተኝታችሁ እኮ ስታረፍዱ በር ላንኳኳ ስመጣ ነው ገፍትራ የጣለችኝው። ይዞም እማዬ ከዚህ ነው እንዴ ያደርሽው ብሎ ሲጠይቃት፣ የይዙም እናት እና ምን ላደርግ ተኝታችሁ ስታረፍዱ እኮ ጊዜ ነው ትላለች። ይዙም እማዬ ሲላት እንግዲህ ምንድን ነው ትለዋለች። ትንሿ እኮ ከውስጥ ነው ገና የመጣችው ምን ሆነሽ ነው ብሎ ይጠይቃታል። ገባኛም ስትለው ይዙም ግራ ይገባውና እንግዲህ እናቱም ድሮውንም እኮ እኔ ነኝ ጥፋቱ፣ ያው ተማሪ ናት በጊዜ ትነሳ ማለቴ የኔ ጥፋት ነው። እማዬ ግን ደህና ነሽ ወይ ሲላት እንግዲህ በየት በኩል ደህና ሆናለሁ ትላለች። እንግዲህ የኢዙ እናት ያው ያቺ ቀልቀሎ የሆነ መቅደስ እንግዲህ ስለ ትንሿ መጥፎ ነገር ስለነገረቻት ኢዙ ከትንሿ ጋር እንደሆን አትፈልግም። በዛ ላይ ደግሞ በጣም ነው የምትቀናው። ያው አማትና ምራት በሚለው እንግዲህ አማትና ምራት እንግዲህ ከ100% አስሮቹ ይስማማሉ። 90% እንግዲህ ደግሞ ያው አማቶች ያው ችግር አለባቸው አይስማሙም ነው። የይዙ እናት እናንተ እያላችሁ እኔ መቼ ደህና ሆናለሁ፣ አሁን በሉ ግቡ ስትለው ይዙም ወደ ነው የምንገባው ሲላት እንግዲህ እኔ ምን አውቃለሁ ትለዋለች። እንግዲህ ትንሿና ይዙም ከሄዱ በኋላ እንግዲህ ማዘሯም ወደ ክላሷ ገብታ ከገባች በኋላ ወይ መድኃኒዓለም በዚህ እድሜ እንዴት ውርደት እንዴት ነው ተዋርጅ ያለው ትላለች። እንግዲህ ማዘሯ እንግዲህ ይዙም እንዲሁም ደግሞ አብዬም ወንድሟ ቢመክሯት ተይ በዚህ እድሜሽ ከልጆቹ ጣልቃ አትግቢ ብሎ እንግዲህ ቢነግሯት እንግዲህ ትንሽ ልትሰማ አልቻለችም። ምክንያቱም መቅዲ እንግዲህ እሷ የሚመስላት ይዙ መቅዲን የሚወዳት የሚያፈቅራት ነበር የመሰላት። ነገር ግን ተሳስታለች። ትንሿና ይዙ ቁጭ ካሉ በኋላ እንግዲህ ትንሿ ይዙ ግን ምንድን ነው ስትለው እንግዲህ ይዙም እኔ ምን አውቃለሁ እማዬ ግን ደህና ናት በሰላም ነው እንደዚህ የምትሆነው ይላል። ትንሿም በጣም ሲበዛ የዋ ስለሆነች መሬቱ መቷት ይሆን እንዴ ስትለው ይዙም ይሁን እንደ ምናልባት ይላታል። እግሯ መም እኮ ሻልቧን ነበረ አሁን ደግሞ ጭንቅላቷን አመማት እንደ ትንሿም ኧረ እንደሱ አይደለም ያልኩ ምናልባት እኔ በሩን ስከፍት መቷት ይሆን እንዴ ይዙም እሱም ነው እንዴ ሲል ትንሿም ይዙ ግን ምን ይሻለና ምንሆና ይሆን ስትለው ይዙም እኔ እንጃ የእግሯ ስሜት ይሆን እንዴ እንደዚህ ያመማቱ። ኧረ ይዙ ይቅር በላይ እግሯ እኮ ያው ተሰብራ ነው እንጂ ሌላ ነገር እኮ አላመማትም። ይዙም እና ታዲያ እኔ ምን ልበል ግራ እኮ ስለገባኝ ነው። እሺ እማዬ እስከምትረጋጋ ድረስ ትንሽኛ ጥያቄ እንጠያየቅ ሲላት እንግዲህ ትንሿም እኔ እኮ ጥያቄ መጠየቅ አላውቅም ስትል ይዙም የፈለግሽውን ጥያቄ ጠይቄኝ ይላታል። እንግዲህ ከኔ ጋር ስትሆኝ ምን አይነት ስሜት ነው የሚሰማሽ ሲላት እንግዲህ ትንሿም ይዙ እኔ እኮ ያለህኝ አንተ ብቻ ነህ ከጎን ያለው እና ከጎን ሲሆን ምን አይነት ስሜት እንደሚሰማኝ በጣም ደስተኛ ነኝ ትለዋለች። ይዙም እውነት ሲላት አዎ ትለዋለች። ይዙም እሺ የማይደብርሽ ከሆነ አንድ ጥያቄ ልጠይቅሽ ሲላት ትንሿም እሺ ምንድን ነው ጠይቀኝ ስትለው ትወጂኛለሽ ወይ ብሎ ይጠይቃታል። ትንሿም ትደነግጥና ትላለች። ይዙም
ምንድን ነው ማለቴ ያው ተወጅኛለሽ ወይ የኔ የተለየ ስሜት አለሽ ወይ ወይንም ታፈቅርኛለሽ ወይ ብሎ የጠየቃታታ። እኔ እኮ ላስጨንቅሽ ፈልጌ አይደለም፣ ነገር ግን ለማወቅ ፈልጌ ነው። እኔ እወድሽ የለ ትንሿም ይዞ በዚህ ሰዓት እኮ ትልቅ ነገር አለኝ የምለው አንተን ነው እና ደግሞ ሲከፋኝ እኮ የምደበቀው አንተ ጋር አይደለም። ትንሿ ግን እያለችው ይዙም ግን ሲል በር ይንኳኳል። የኢዛና አጎት ይመጣና እንደገና እሺ ግቡ ሲል ሲገባ ከዛ እንግዲህ አብዬም ረበሽኳቸው እንዴ እኔ እኮ ሳሎን ሳጣቸው ነው የመጣሁት ይላቸዋል። አልተነሳችም እኮ ብዬ ነው ሲል እንግዲህ ይዙም ተነስታናን አጎቴ ሲለው አብዬም ትንሿ ደህና ነች ሲላት አሁ ደህና ነኝ ትለዋለች። ከዛ እንግዲህ አብዬም በቃ ኑቶሎ ወደ ሳሎን ይላቸዋል። በቃ ልዘጋጅ ይዞ ስትለው እንግዲህ ይዞም ሳጨርሽልኝ ይላታል። በኋላ እጨርስልሃለሁ ስትለው ይዞም ለምንድን ነው በኋላ የምትጨርሽልኝ? ስለዚህ አሁን እውነቱን ንገሪኝ፣ ማወቅ እፈልጋለሁ። ትንሿም ይዙዬ ሰዓት ሳልቅ ካለህ ደግሞ ብርድ ብሱን ቀይረው አልጋውን አነጣጥፈው ብለው ትሄዳለች። እንግዲህ ልዑል ነው። ልዑል እንግዲህ ከነ ቹቹ ጋር ሆኖ እንግዲህ እየመጣች ነው ይላቸዋል። እንዴ ማናት የምትመጣው ብለው ይጠይቁታል። አዩ ናት ይላቸዋል። እና ታዲያ ትምጣ፣ ምንድን ነው እንደዚህ የሚያደርገው? ልዑልም ለነገሩ እውነት ግን ነው ትምጣ ታዲያ ምንድን ነው የሚያስፈራኝ ይላል። እንግዲህ እነዚህ ሶስቱ ጓደኛሞች በምንም ነገር አይነጣጠሩም። በጣም ደስ የሚሉ ጓደኛሞች ናቸው። አንተ ግን ምን ሆነ ነው እንደዚህ የሚያደናብር ብሎ እንግዲህ ልዑልን ይነግረዋል። እኔ እኮ አልተደናበርኩም ሲል እንግዲህ አንደኛው ጓደኛቸው እኮ ቹቹ እኮ ባይዙ ልትደነብር ነበረ። ይሁም እንዴት አደራቸው ስትላቸው እንግዲህ እነሱም እንዴት አደርሽ ይሏታል። ቹቻም እንግዲህ ምንድነው ነገሩ ሰዎች ሲል እንግዲህ አንደኛው ጓደኛቸው ቹቻ እኛ ሳንሄድ አንቀረም እነሱ ለብቻቸው ያውሩ ብለው ይሄዳሉ። ቹቹም እንግዲህ ማለት ይሄ ሁሉም እንግዲህ ስለፈራ የት ነው የምትሄዱ ሲል እንግዲህ ቹቹም እንዴ ወደ ትምህርት ቤት ነው የምንሄደው ሁሉም እና ታዲያ አንድ ላይ አንሄድም እንዴ? ቹቻም አይ እኛ መጀመሪያ የምንሄድበት ቦታ አለ የት ነው የምትሄዱ ሲላቸው እንግዲህ እነሱም እሱን በኋላ እንነግርሃለን። ቹቻ እንግዲህ እንደዚህ የሚያደርጉበት ምክንያት እንግዲህ ልዑልና እዩ እንግዲህ እንዲያወሩ ፈልገው ነው። ነገር ግን ልዑል ሊገባው አልቻለም። እነሱ ከቸኮሉ መሄድ ይችላሉ፣ እኛ ቀስ ብለን እንሄዳለን ትላቸዋለሁ። ልዑልም እንግዲህ ከአዩ ጋር ሆኖ በጣም ስለፈራ እንግዲህ አይ በቃ አብረን እንሄዳለን ሲል እንግዲህ ቹቻም እንግዲህ አንተ ልጅ ያማን እንዴ ብሎ እንግዲህ ልዑልን ይቆጣዋል። ቆይ እኔ ከኔ ተደብቃችሁ ምን ሰዓት ነው ያወራችሁት ሲል እንግዲህ ቹቻም እኔና አቤል የምንሄድበት አለ ብለን ነግረንህ አልነበርም እንዴ? ይሁም እንግዲህ በቃ እኔ ልሄድ ግቢ እንገናኛለን ስትል ቹቻም እንዴ እሱ እኮ እየቀለደ ነው። ለም ምንድን ነው የምቀልደው ሲል አዩም በቃ ይዛችሁት ሂዱ እኔ መሄድ አለብኝ ተናዳ ጥላቸው ስትሄድ እንግዲህ ይሄ ልም ተናዳ ነው ሲል እንግዲህ አቤልም አንተ ይለዋል። የምርህን ነው ግን ተናዳ ነው ያልከው ሲለው ልዑልም እና ቹቻም ምን ጉር ነህ ግን አንተ ምንድን ነው የማትናደደው? አቤልም እንግዲህ እሷ እያለች እኔ በጣም አፈርኩብህ አንተ ብሎ እንግዲህ ይቆጣዋል። አንተ ብዙ ትቆጣለህ እንዴ? አብራ ከአንተ ጋር እኮ ለመሄድ ፈልጋ ነው እናንተ ሄዱ ብላ ነው የነበረው ሲለው እንግዲህ ልዑልም ነው እንዴ ይላል። አቤልም ሉላሞት እኔ ሴቶች የሚወዱትን ነገር ማወቅ አለብህ አንተ እኮ እንደ ህፃን ድርቅ ብለን የቀረው ኢዛና እናት ቁጭ ብላ ስለሆነ እንግዲህ አብዬ ሲመጣ እንግዲህ እታለም ሲላት እሷም አቤት አብዬ ትለዋለች። ነሽ ሲላት እሷም እንዴት አደርግ እንዴት ነው ለውጥ አለው ወይ ሲላት እንግዲህ አዎ ዛሬ ደህና ነኝ፣ ትንሽ ንፋስ መታኝ እንጂ ቅዝቃዜው ሲላት እሷም ደህና ነኝ ምንም ማለት ተሽሎኛል ብዬም ለነገሩ ደህና ትመስላለች ዛሬ። እሷም እንግዲህ ዛናምና ማታ ልብስ ሳለብስ ብርድ ልብስ ሳለብስ ንፋስ መታኝ ስትለው እንግዲህ አብዬም ለነገሩ በር ስር አድረሽ እንኳን ንፋስ ቀርቶ መጋኛም እኮ ቢመታሽ አይፈረድብሽም ይላታል። ዛናምናት እንዴ ይህንን በር ነው ደግሞ
አይቼሻለሁ እኮ እታለም ልጅ ከነ ኢዛና በር እኮ ተደግፈሽ ወሬ ለመስማት እንቅልፍ እንደወሰደሽ እኮ አይቼሻለሁ ይላታል። ኢዛናም እናት አራብዬ ይቅር ይበል ምንድን ነው የምታወራው ደግሞ ማለት ካለበትማ አንቺን ነው እንጂ እኔን አይደለም። ቆይ ግን በኩለ ሌሊት የሄድሽው ምን ለመስማት ፈልገሽ ነው? ዳናም እናት እንግዲህ አብዬ ታውቅ የለ ያው ወጣቶች ናቸው እንዳይሳሳቱ እኮ ፈርቼ ነው። ቢሳሳቱ እንደዚህ ይደረጋል እንጂ ነውር አይደለም እንዴ? እና ታዲያ ቢሳሳቱስ ምን ልታደርጊ ነው ሲላት የኢዛናም እናት ቢሳሳቱማ በሩን ከፍቼ ገብቼ አስቆማቸዋለሁ ትላለች። የኢዛና እናት እንግዲህ በጣም ታስቀኛለች። ምክንያቱም ኢዛና እንግዲህ እንዳልኳቸው ከትንሿ ጋር እንደሆን ስለማትፈልግ ነው እንደዚህ የምታደርገው። በእርግጥ አንዲት እናት ልጇ መጥፎ ቦታ ሲውልባት አትወድም። ነገር ግን ደግሞ የኢዛና እናት ትንሽ አብዝተዋለች። ትንሿ በጣም የሆናት ያሏት ይሄን አድርጊ ስትባል እሺ ነው የምትለው። ምንም መከራከር አትፈልግም። እንግዲህ የኢዛና እናት ለዛ ነው ትንሿ። ያችኛዋ ደግሞ መቅደስ በጣም ሲበዛ ቃልቃላና ወረኛ ናት። አንዳንድ ጊዜ ምን ይባላል መሰላችሁ በሀገራችን ደንብ ሀብት ያለ ያግባሽ አፍ ያለው ሲባል አፍ ያለው ትላለች። ምክንያቱም አፍ ካላችሁ በአሁኑ ዘመን እንግዲህ ወደ አፋችሁ ያው ትኖራላችሁ እየተቅለበለባችሁ። ትንሿ ደግሞ በጣም የዋህና ሚስኪን ልጅ ናት። ይችኛዋ የሆነ ቀልቃላ ነገር ነው። ይህም ረቴ እታለም ትልልቅ ሰዎች እኮ ናቸው የሚያደርጉትን እኮ ነገር እነሱ ያውቃሉ። የኢዛና እናትም እንግዲህ እሱማ ልክ ነህ ብዬ ነገር ግን ልጄ ይሳሳታል እያልኩኝ በጣም እፈራለሁ። ይህም እንግዲህ ቢሳሳት እስከ ዛሬ አይሳሳትም ነበር። ደግሞ ልጅቷ እኮ አስተዋይ ልጅ ናት። ስለዚህ እባክሽ ታያቸው። አይ ብዬ በጣም እኮ የዋህ ነህ። ይኸውልህ ሴት ልጅ እኮ መኖሪያዋን ማመቻቸት ከፈለገ የፈለገችውን ነገር ማድረግ ትችላለች። በይተይ እታለም ክፉ ነገር አትናገሪ። ልጅቷ ምንም ነገር እንደዛ አይነት ተንኮል አታውቅም። በጣም ሲበዛ የዋህና ጥሩ ልጅ ነች። አያብዬ ሴት ልጅ እኮ ልብሰል ካለች አንድ ጥርስ ካወጣች በቂዋ ነው። በኋላ የ40 ዓመት የማያስበውን እድሜ ነው እሷ የምታስበው። አያንቺ ሲላት እንግዲህ እሷም እውነቴን እኮ ነው አብዬ ወንድ ልጅ እኮ ጅል ነው ስትለው እንግዲህ አብዬ የሚደነግጥና ምን ይላታል እታለም ይላታል። አቤት አብዬ ድንጋይ ልስጥሽ? ለምን ትለዋል። ከምትሰድብኝ ብትፈነክችኝ አይሻልም እንዴ ይላታል። አይ አብዬ እኔ እኮ የዘመኑን ወንድ ነው የምለው። የዘመን እኮ ወንድ ይዋ ነው ስትለው አብዬም እታለም አሞሻን አይደል ብሎ ይጠይቃታል። አይ አሁን ደህና ነኝ ግን ምን ነው ብላ ትጠይቀዋል። እኮ እረፍት እንድታረጊ ፈልጌ ነው በቃ እረፊ ይላታል። ምክንያቱም እንግዲህ አብዬ እንደዚህ ያለበት ምክንያት እንግዲህ የኢዙ እናት የምታረገው ነገር ትክክል ስላላደለ ነው እንግዲህ ወንድሟ የሚመክራቱ። በእርግጥ ልክ ነው። አንዳንድ ጊዜ ደግሞ ሲበዛ በጣም ከባድ ነው። ኢዙና እንግዲህ ትንሿ እስከዛሬ አብረው ኑሯን ለወደፊቱም ይኖራሉ። እስካሁን ምንም ነገር ያጠፉት ጥፋት የለውም እና የኢዙ እናት እንግዲህ ያው እንዳልኳቸው ትንሿ በጣም እየዋ ስለሆነ ይችኛዋ መቅዲ ደግሞ ትንሽ ቀልቃላ ስለሆነ ለዛ ነው እንግዲህ እንዴ ብዙ እኮ አርፍ ያለው ስትለው እንግዲህ አብዬም አይ ችግር የለውም እረፍት አድርጊ ብሎ ጥሏት ይሄድ እና አብዬ እንግዲህ እታለምን የሚቆጣት እሱ ትልቅ እሷ ደግሞ ትንሽ ስለሆነ ያው ከጥፋቷ እንድትመለስ ነው የሚመክራቱ። ሌላው እንግዲህ ትንሿ ደብተሯ ሲወድቅባት እንግዲህ ይህን አቤልን ስታገኘው እንግዲህ እንዳጋጣሚ ቹቹ ሲመጣ እንግዲህ ምን አድርግሃት ነው ሲለው አይ ምንም አላደረኳትም ይላል። ከዛ እንግዲህ ደብተሯን አንስቶ ከሰጣት በኋላ እንግዲህ ቆይ ምንድን ነው መሬት አይንካሽ ነው እንደምትላት ይችልኝ ሲለው ቹቹም በጣም ከዛ ላይ ደግሞ ይችልኝ በጣም የዋህና ሚስኪን ናት። እዛ ደግሞ የመቅደስ የምትጨቀጭቃት ይበቃታን ሲለው እንግዲህ መቅዲ ደግሞ በምን አግኝታት ነው እሷን ሲለው ያው መቅዲን ታውቃት የለ በጣም ሲበዛና ነገረኛ ናት ይለዋል። እንግዲህ ቱቹና አብረሽ ያው እየተጣሉ ፍቅር ትመጣና ፍቅር ምን ናችሁ ነው ስትላቸው እንግዲህ አይ ምንም አልሆነ ዝም ብለን
ወሬ እያወራን ነው ሲሏት፣ ፍቅርም እኔ እኮ ከላይ ሳያችሁ እየተጣላችሁ መስሎኝ ነበር ሲሏት፣ እንግዲህ አይ አልተጣላንም ይሏታል። እንግዲህ ልዑል ትንሿ ያው ማለት ትምህርት ቤት ውስጥ ገና ወደ ቤት አልሄደችም ነበርና ልዑልን ምን ሆነሽ ነው ደህና ነሽ ሲላት፣ ደህና ነኝ እያጠናው ነው ሲላት፣ እና ችግር አለ ሲላት፣ አይ ችግር የለውም ትለዋለች። እርግጠኛ ነች ሲላል ልዑልም አዎ እርግጠኛ ነኝ ትለዋለች። አይተሻታል እንዴ ሲላት፣ ትንሿም አዎ አሁን እኮ ደረጃው ላይ ነበረች። ልዑልም እንግዲህ እሺ በቃ እሷን ልፈልጋት መጣ ብሎ ጥሏት ይሄዳል። እንግዲህ ጆሲን ስታገኘው አንተ ስትለው፣ እንግዲህ ጆሲን ቆይ ጓደኛሽ ግን ጤነኛ ናት ስትለው፣ እንግዲህ መቅድም እንግዲህ ቆይ ነገር አንተ በቃ ቀን በቀን የሆነ ነገር አያጣህም ስትለው፣ አንቺ ነሽ እንጂ የሆነ ተንኮል የማታጭው ይላታል። ሁለት ተንኮለኞች እንግዲህ ትንሿን ከና ለመነጠል እንግዲህ ጆሲና ተንኮል ያስባሉ። ተንኮላቸውም እንግዲህ ትንሿ እንግዲህ ክላስ ውስጥ ስላለኝ እኔ ትንሿ ጋር ክላስ ውስጥ ልሄድና እኔ ስስማት አንቺ ፎቶ አንሽልኝ ሲላት፣ እንግዲህ ሁለቱ ይመካከሩና እንግዲህ ትንሿ ወዳለችበት ይሄዳን። ትንሿን ሲያያት እንግዲህ ይሄ ጆሲ አውቆ አይኔን አመሜ ሲላት፣ ትንሿም እውነት መሰላትና አይኑን ምን ሆነ ነው ብለው ስትነካው እሱ ሲስማት እንግዲህ እሷን በጥፊ ትለዋለች እና ከዛ ትንሿ እንግዲህ ታለቅሳለች። መቅድም በጣም ደስ ይላታል። እኔን እስከ ዛሬ እንዳናደርሽኝ አሁን ደግሞ አንቺን አናድድሻለሁ፣ ስለዚህ ከኢዛና እነጥልሻለሁ ብላ እንግዲህ እየፎከረ ነው። ነገር ግን ኢዛና ደግሞ የመቅድንና የጆሲን ተንኮል ስለሚያውቅ የእነሱን ወሬ አይሰማቸውም። ስለዚህ መቅድና ጆሲ እንግዲህ ሁል ጊዜ የሚሰሩት ተንኮል ስለሆነ ተንኮላቸው ግን መጨረሻ ላይ ራሳቸውን ጠልፈው የሚጥላቸው እና ትንሿ አንዳንድ ጊዜ የዋህነትን ባታበዛ ጥሩ ነው። የዋህ ሰው ስትሆኑ ደግሞ በዛው ልክ ደግሞ ብዙ ሰዎች ያጠቋቸዋን እላለሁ። ስለዚህ የዋህነትን አታብዙ። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም በያለንበት ፈጣሪ ይጠብቀን ይጠብቃችሁ። አመሰግናለሁ። ባይ ባይ። ቻው